አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? እንደምሰነበታችሁ በያላችሁበት የአላህ ሰላም እና ጥበቃ ይለያችሁ እላለሁኝ። እንግዲህ እንደነገርኳችሁ ነው ነፍሰ ጡር እንደመሆኔ ብዙ ነገር ያምራል ተብሎ ያኔ ሁሉም ሰው ያምረዋል፣ ምሮት አለ፣ የሚያምር ነገር አለና ከዚህ ቀደም በልቻለሁኝ። ግን እህቴ ማለት ነው በየጊዜው የተለያየ ነገር ያምራታል እያለኝ አቅሟ የሚፈቅደውን ነገር ታረግልኛለች። ታውቃላችሁ ደግሞ ነፍሰ ጡር ጥቃቅን ነገር ነው የሚያምረው ወይ ደግሞ የማይገኝ ነገር ነው እና እህቴ አነባበሩ ሰርታልኝ ዛሬ ሰዓታይ ነው እንደምታዩት እንግዲህ ያምራል። እስኪ እንግዲህ ያነባበሩ አቆራረስ በርግጥ እንዲህ ነበረ። እኔ ግን ዝም ብዬ እስኪ ልቁረሰው። ቢስሚላ እና ውድ ቤተሰቦቼ እህት አሳጣችሁ የሚያምራችሁን እናት። እኔ በነገራችን ላይ ማለት ነው እናት የለኝም፣ እናት የለንም። ሁላችንም በተለያየ ቦታ ነው ያደግነው በተለያየ እኔ እናቴ ቤተሰቡ ጋር እህቴ የአባቴ እናት ጋራ ነው ያደጉት። ብስሚላ ያደግነው ማለት ነው። እና ስንወልድ እኔም እህቴን እኔ ቆየሁ ማረሳት ማለት ነው። ሳለሁ ከሀገር ሳለሁኝ ሁለቶቹን ስትወልድ እኔ ነኝ ያረስኳት እናት ስለሌለን ማለት ነው። እንደገና አሁን ደግሞ ሲያምረኝ የሆነ ነገር ሲያምረኝ እንዲህ አድርጊልኝ የምለው ወይ ደግሞ ገና ለገና ያምራታል ብላ በግምት የምትሰራልኝ እህቴ ናት። ይሄ ማለት እናቴም እህቴም በዛ ላይ ጎረቤት ነን። ምንም ያህል እንኳን ብትጋጩ ምንም ያህል እንኳን ብትጣሉ ቅሬታ ቢኖርም እንዲህት ወይም እንዲህት እና እንዲህ እናት ምንም ነገር የለም ማለት ነው። የሰው ልጅ ብዙ ጊዜ እናት ጋር ሊጣላ ይችላል፣ እህት ጋር ሊጣላ ይችላል። ግን ይሄም ሆኖ በችግራችሁ ጊዜ በወደቃችሁ ቀን የሚያነሳው ትክክለኛ ዘመር ነው። ስለዚህ እኔ እህቴን እድሜና ጤና ሰጥቶልኝ እኔ ከዚህ በላይ እንድንጠቃቀም ምኞቴ ነው ማለት ነው። እና ለህዋ ጤናዋን ይስጣት። በቃ የምትፈልገውን ነገር አለ ሀሳካላት ነው ማለት ወላሂ። ታውቃላችሁ ይሄን ቤት ምንም ነገር እንኳን እንዳይጎለው ማለት ነው ቋሳያችኋለሁኝ። ይሄን ቤት ስትሰራ ማለት ነው እንግዲህ ብዙ ቤት ገብቼ አይቻለሁኝ፣ ብዙ ቤት ገብቼ ቼክ አድርጌያለሁኝ። እህቴ ግን ይሄ ነገር ይሄ የውሃ ሰኻን ብዙዎቻችሁ የመዲያም ቀሞች ታውቁታላችሁ፣ ውጭ ሀገር የምትኖሩ ሰኻን ሸዋር ውስጥ የሚተከል ለሸዋር እንትን ማሊያ የሚተከል ነው። በነገራችን ላይ ይሄ ሻምፖን አላስገባሁትም አለ አላስገባሁትም። ለምን እንዲህ አላስገባሁት አላውቅም። እና ብዙ ቤት ወላሂ ነው የምላችሁ ብዙ ቦታ የጎደል አለው ቤቱ ጎደሎ ነገር አለው። ይሄን ሳይዘጋ ቀርቷል ማለት ነው። እና እህቴ ኢቭን ይሄን እንኳን አልረሳችውም ማለት ነው። እንደገና ምን ጊዜም ስታሰሩ ማለት ነው ይሄ መኖር አለበት። ይሄ የኢትዮጵያ ቤት ኢትዮጵያ ውስጥ የሚሰራ ቤት አብዛኞቻቸው ጠባቃ አይደሉም ማለት ንፋስ ያስገባሉ፣ ውርጭ ያስገባሉ። ማን ነው ወጨፎ ማለት ነው፣ ይቅርታ ወጨፎ ወደዚህ ይገባል። ይሄ ባይኖር ኑሮ ቀጥታ የሚወርደው ወደዚህ ነው። ወደዚህ ሲወርድ ደግሞ ምንጣፍ ይበላሻል፣ ሻንጣ ውስጥ ሊገባ ይችላል ውሃው። ስለዚህ ይሄንንም አትርሱ። ይሄ የውሃ መፋሰሻ ነው። ቀጥታ ወዴታይ ሳይሆን በዚህ በኩል ይሸነቆራል፣ በወገቡ ማለት ነው። ስለዚህ ይሄንን እንኳን ሳትረሳ ያሰራችልኝ እህቴ ናት ቤቱን ማለት ነው። እንደገና በምፈልገው
ዲዛይን በምፈልገው። በነገራችን ላይ እኔ መጥቼ ያስጨረስኩት ሽምብራ ግርፉንና ቀለሙን ይሄ ቅርጽ የለውም ነበረ። ይሄ ቅርጽ የለውም ነበረ። ይሄን ነው እኔ መጥቼ ያስጨረስኩት። ይሄን አስገጥምኩ መስታወቱን ማለት ነው። ስለዚህ እንደዚህ አድርጋ ያሰራችልኝ እህቴ ናት ማለት ነው። ብዙ ቦታ ጎደሎ አለ አይቻለሁ። ጎደሎ ብዙ ቦታ የሚጎለው ነገር አለ እና እህቴ ይሄ ነገር እንኳን እንዳይጎላ አድርጋ ነው ይሰራችልኝ ማለት ነው። በነገራችን ላይ እናት የለኝ እህት የለኝ የሚሰራልኝ ቤት ታያላችሁ። ምኑንም ያህል እንኳን ቢከፉ እንደ ቤተሰብ ምንም ነገር የለም። በተለይ እህት ወንድም እህት ትበልጣለች። ምክንያቱም ላጭስበት ልቃምበት ስለማትል እንትን ትላለች። የቷ ገንዘብ እንዳይጠፋ አድርጋ ትሰራለች ማለት ነው። ስለዚህ እኔ እህቴ ትለይብኛለች። በነገራችን ላይ ብዙ ጊዜ የምታውቁት የኔን ታሪክ የምታውቁ ብዙ ሰዎች አላችሁ። ለምሳሌ እኔ እናት እንደሌለኝ በሰው ቤት እንዳደግኩ ነው አብዛኞቻችሁ የምታውቁት። አዎ ኦፍ ኮርስ ይሄ የታወቀ ነው። በሰው ቤት ነው ያደግኩት ማለት በቤተሰብ እጅ ቢሆንም በእናቴ ቤተሰብ ቢሆንም ነገር ግን ለፍቼ እንደ ሰራተኛ ሰርቼ ደክሜ ብዙ ነገሮችን ሁኜ ነው ሀገር የወጣሁትኝ። ግን እኔ እንደዛ ብለን ነው ተለያይተን የወጣ ነው እህቴ ጋራ ሳንጠቃቀም። ስትወልድ ያርሳታለሁኝ እሄዳለሁኝ። ምንም አይነት ይሄ አሁን ያለነው አሁን የምንኖረው እንትን አልኖርነውም ማለት ነው። እኔ አሁን እህቴ ጋራ መኖርን እያጣጣምን እየኖርን ያለ ነው ስደት ከመጣሁኝ ወዲህ ነው። በፊት እሷም ልጅ ናት እኔም ልጅ ነኝ። ተጎዳ ተካፋ የሚባል ነገር አናቅም። ያው ሁለታችንም በሰው ቤት ነው ያደግነው ብያችኋለሁ። ምንንም ያህል ቢሆን እሷ አከየዋ ጋር ነው ያደገችው። እኔ እናቴ ቤተሰቦች ጋር ነው እናቴ እህትና ወንድም ጋር ነው። አብዛኞቻችሁ እኔን የምታውቁት አውቃላችሁ አስተዳደጌን ማለት ነው። ምንም አልነግራችሁም። የቤት የልጅ ሰርቼ ነው ያደግኩት። አልሐምዱሊላህ ረብል ዓለሚን። እና ብዙ ጊዜን የሚከፋኝ ልክ ሀገርም ስገባ ድሮ ልጅ እያለሁ ያሳለፍኩትን ደግመዋለሁ እያልኩ ነበር የምፈራው። ማለት በብቸኝነት እንደዛው ሰሄድም ወደዚህ ሀገር ስመለስም ያንን በፊት የኖርኩትን ኑሮ እኖራለሁኝ እያልኩ ነበረ። ቤተሰብ እንዳለኝ አይሰማኝም ነበር። ቤተሰብ የለኝም ነበር እምለው። በቃ ሂጄ በቃ ብቸኝነት እናቴ የለኝ እያልኩ ስለ እናቴ ነበረ። ወላሂ ነው የምላችሁ። እኔ አሁን እናቴ ብትገኝ ደስ ይለናል ሁላችንም። ባትገኝም ደግሞ ምንም ጣጣ የለውም። ለምን እናቴ እህቴን ካገኘሁ ወዲህ በቃ የእናቴ ምን ሸፍናልኛል ማለት እችላለሁኝ። እናቴን ኦልሬዲ መፈልግ ራሱ አሁን ያን ያህል አይደለሁም። ባገኛት ብፈልጋት ደስ ይለኛል። ግን በቃ በሷ በእህቴ የእናቴን ጎደሎ እየሸፈነችልኝ ስለሆነ አልሐምዱሊላህ ደስ ብሎኛል። እና እስኪ እህቴን አመስግኑልኝ። ይሄን ቤት ከፍ ዝቅ ብላ በነገራችን ላይ በራሷ ብር ነው መጀመሪያ ይዤ ያስጀመረችልኝ ማለት ነው። ትንሽዬ ብር ነበራት፣ በዛ አስጀመረኝ። በቃ እንጨቱ ቁሞ ወድሻን ከዚህ በኋላ ያለውን ስሪ ያለችኝ። ከዛ መስራት ጀመርኩኝ። ከዛ ብሯን የእሷን ደግሞ ማዋጣችውን ወጭ ለእሷ ሰጠሁኝ ማለት ነው። አልሐምዱሊላህ። እና ልላችሁ የፈለኩት እህቴን በቃ በእናቴ ተክቻታለሁ ማለት ነው። እናቴ የለኝም ብዬ አላዝንም ዛሬ ላይ አልሐምዱሊላህ። የሚገርምችው ነገር እሷ ትልቅ ናት፣ የተላቂም ተላቅ ናት። ግን በቃ ሲከፋኝም ስትናገረኝም በቃ ተናግሬ ተሳድቤ የፈለኩትን ነገር ተናግሬ እሷ እንደ እናት እውነትም እንደ እናት ዝም ትላለች። ከዛ ደግሞ ትንሽ ቆይቼ ስህተት መሆኑን ሳቅ በቃ እህቴ ይቅርታ እኔ እኮ ነኝ ስህተተኛው አላታለሁኝ። እኔማ ምን እላለሁኝ እናታችሁ እኔ ነኝ ምን እላለሁ ብላ ዝም ትላለች። እና ትንሽ የሚያሳዝነኝ ነገር ምን ታውቃላችሁ? ምን አለ በፊት እንዲህ ብለን ኑረን ቢሆን አልኩኝ። ማለት በእርግጥ በፊት በሰው እጅ ነን ነው
ቶሎ እንገናኝ ብንል አንገናኝም። እንደገና ደግሞ አናውቅም። ይሄንን እህቴ ተጎድታ ይሆን ተከፍታ ይሆን የሚባለውን እኔም አላስብም እሷም አታስብም ነበረ። እና ወይኔ ምን አለ በፊት እንዲህ አብረን ኑረን እንደዚህ ተጋርተን ቢሆን ሀሳባችንን ወይም ደግሞ የሆነ ፊሊንጋችንን ሁሉም ያለውን ስሜቱን ተጋርተን ቢሆን ብዬ ተመኘሁኝ ማለት ነው። እና ውድ ቤተሰቦቼ እህቴን አመስግኑልኝ። ከእህቶቻችሁ ጋር አትጣሉ። ምንም ነገር ቢሆን እህቶቻችሁ ጋር አትጣሉ። እህት ወንድም ያላችሁ ሰዎች በእህታችሁ በወንድማችሁ አትቁረጡ። ቶሎ ተስፋ አትቁረጡ ማለት ነው። ምንም ያህል እንኳን ቢበድሏችሁ ማለት ነው። እና እህቴን እናቴን ስፈልግ እህቴን አገኘኋት ማለት ይቻላል። እንግዲህ የኔ ውድ እህት ኑሪልኝ፣ ሺህ ዓመት ኑሪልኝ፣ እጅሽን የማይቆርጥምሽ በቃ ምን ልበል እኔ ያስፈልጋታል እያለ ያኔ ያምራታል የምትለውን ሁሉ በምትችለው እያቀረበችልኝ እየበላሁ ኖራችኋለሁ። ውድ ቤተሰቦች እንግዲህ ከእናንተ ጋር ሁኜ ይችን በላሁኝ። አልሐምዱሊላህ ውሎዬን እንግዲህ እየሸራረፍኩ መብላን ነው እና ሰላም ዋሉልኝ። የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው